ሰላም እንደተመለከታችሁት እንግዲህ ግን ያላትን ሀብትና ንብረት እንዲሁም ተንቀሳቃሽ ባንክ ያላትን ንብረት በሙሉ እንግዲህ ለቃል አስተላልፋ እንዲሁም ደግሞ እሷ ያኔ እጇን ለመንግስት እንግዲህ ለመስጠት እንደወሰነች እንግዲህ ሁላችንም ተመልክተናል። እና ይህንን ነገር እንግዲህ ብሌን አይታ ነበርና ባየችው ነገር በጣም ተደናግጣ ነበርና እንግዲህ ይህንን ነገር ማስቆም አለብኝ ባለችው መሰረት ቤቱን ቆልፋባቸው ሄዳ ነበር። እና ቤቱን እንግዲህ ቆልፋባቸው ከሄደች በኋላ እንግዲህ ጠበቃውን ስራውን ጨርሶ በቃ ያለውን ነገር እንደዋወላለን ብሎ እንግዲህ ሊሄዱ ሲሉ በሩ ተቆልፎ ነበር እና ቃል በዚህ ጊዜ በጣም ነበር የደነገጠችው። በዛ ላይ በጣም ተረበሸች እንግዲህ ከሚባለው በላይና እንግዲህ ምንድነው ማድረግ ያለባት? ያንን በር እንግዲህ ና ተከፈት ምናምን ስትለው በፍጹም ሊከፈትላት አልቻለም፣ ምክንያቱም ተቆልፏል። እና በነገራችን ላይ ብሌን ማለት ነው ከሰላም ጋር ብዙ ነገር አውርተው ነበረ። እንዲሁም ደግሞ ወይዘሮ አልማዝ በህይወት እንዳለች ነግራን ነበረ። ግን እኔ ሰላም መቼ እንደምትነቃ ብቻ ግራ ግብት ነው ያለኝ። አንዳንዴ ጆሮ ለባለቤቱ ባዳ ነው የሚባለው ነገር እውነት ነውና እንግዲህ ሁሉም ነገር ከውጭ መጥቶ የሚመለከተው ነገር እና እሷ እዛው ስራ ሆና የሚፈጠረውን ነገር ማለት የሆነ ምንም የሆነ የምታውቀው ነገር የለምና እንግዲህ ሰላም እንዳያችሁት ብሌን ያን ሁሉ ነገር አውርታት እንግዲህ ተስማምተው ቢያንስ እንኳን ትንሽ መታገስ አቅቷት በህልም እንግዲህ ናየሁ ብላ በንጋታው ጠበቃ አምጥታ ሁሉንም ነገር ለቃላስ ለማስተላለፍ እንግዲህ ወሰነችና በዚህ ጊዜ እንግዲህ እንዳያችሁት ብሌን ላናግርሽ ፈልጋለሁ፣ ቆይ ምንድነው እየተፈጠረ ነው ምናምን ስትላት እንግዲህ ሁሉንም ነገር ለቃል ማስተላለፍ እንደምትችል ማለት ለቃል ማስተላለፍ እንዳለባት ልጄ ከእንግዲህም በኋላ ምንም አይነት ስቃይ እንዲደርስባት አልፈልግም፣ እኔ አንድ ነገር በሆን ልጄ ሜዳ መውደቅ የለባትም ስትልም እንግዲህ ትነግራታለች። ቆይናና እትዬ ምን ይሆንሽ ነው? ያንን ሁሉ ነገር ተነጋግረን እንዴት እንደዚህ ታደርጊያለሽ ብላት ነበር። እሷ ራሱ አይ ልጄ በቃ ማለቴ ደከመኝ ነበር ያለቻ ማለት ነው። እናም እንዳያችሁት እንግዲህ በዚህ ጊዜ ብሌን አጅሪቷ በሩን ቆልፍ አድርጋባቸው ትሄዳለች ማለት ነው። እናማዬ በሩን ቆልፈሻል እንዴ? ሳሎን በር ቆልፈሻል እንደ ስትላት እንግዲህ ብሌን አይ እኔ አልቆለፍኩትም ምናምን ትላለች። እና ታዲያ ቁልፉ ይነስተል ከውጭ ነበረ በማለትም ትነግራታለች። እና በቃ ማለት ወይ እንግዲህ ረስተው ቆልፈው ሄዳ ሊሆን ይችላል፣ ስለዚህ እስከምትመጣ እንጠብቃት ስትልም እንግዲህን ሰላምም ለቃል ትነግራታለች። ቃል ደግሞ በፍጹም መታገስ አልችልም ማለት ጠበቃው በዚህ ጊዜ ብሌን ማለት ቃል ማለት በቃ እኔ ምንም የሚያስቸኩለኝ ነገር ስለሌለ በቃ ችግር የለውም መጠበቅ እችላለሁ ብሎ ትቷት ቁጭ ይላል። በዚህ ጊዜ በጣም ነበር የተናደደችው ቃል ማለት ነው። አሁኑኑ ደውይላትና እንድትመጣ ወደዚህ ንገሪያት፣ አሁን ነው መጥታ በሮና እንድትከፍትልን ንገሪያት ትልም እንግዲህ ለሰላም ትነግራታለች። ሰላም ደግሞ እንግዲህ ለምንድነው የማትረጋጊው? ቃል ማለት ምን እየሆንሽ ነው? ቆይናና የለም ይሄ ቸኩለሽ ነው፣ እሱ እንደሆነ ይኸው ጠበቃውም እንደሆነ እንደማይቸኩል እየነገረሽ ነው፣ ቆይ ምን እየሆንሽ ነው እያለቻ ነበር እሷ ራሱ ማለት ነው። ከዛ እሷ ደግሞ እንዳያችሁት እንግዲህ አሁኑኑ ደውለሽ ንገሪያት፣ አሁኑኑ ወደዚሁ እንድትመጣ ንገሪያት ምናምን ትላታለች ማለት ነው። እንግዲህ ዳጊ ደግሞ እንደተመለከታችሁት ማለቴ እኛ ሄደን ወይዘሮ አልማዝን ፈልገን እስከምንመጣ ሰላም እጇን ለፖሊስ ብትሰጥስ ማለት ሁሉንም ነገር ብትጨረሰስ ምናምን ሲልም አይ አታደርገውም፣ ምክንያቱም በሩን ቆልፌዋለሁ ሲልም እንግዲህ ስትልም ተነግረዋለች። እና በዚህ ጊዜ እንግዲህ ይሄንን ነገር እያወሩ ባለበት ጊዜ ላይ ዳጊ እንግዲህ አንድ ሀሳብ አምጥቷል። ምክንያቱም ወይዘሮ አልማዝን ወደ ወይዘሮ አልማዝ እንግዲህ ሊወስደን የሚችለው ሰው ማን ነው? ሳሚ ብቻ ነው ብሎ ነበረ። በቃ ሳሚ ነው እሱ ወደዛ የሚወስደን ሳሚ ነው። ስለዚህ ደግሞ አንቺ ምንም ነገር አድርግ ብትይው ያደርጋል ምናምን ብሎ ነበረ። ከዛ እንደዚህ አይነት ነገር ተው ምናምን ስትላይ ብሌንዬ ማለት በሌላ ነገር አትረጂው እንደዛ ምናምን ስላሰብኩ ነው ያላል። ከዛ በቃ አሪፍ ነው እንዴት አላሰብኩትም እንዲሁም ብለው እንግዲህ ወደ ሳሚ ጋር እየደወሉ ነበረ ዳጊና ብሌን ማለት ነው።
እና ሲደውሉ ሳሚ ደግሞ እንደተመለከታችሁት ብሌን እጅ ላይ ቀለበት አድርጋ አይቷት ነበረ። እንግዲህ ይህን ብሌንን ማለት ነው ከእናቷ ጋር ለማገናኘት እሱ ነበረ በብዛት እንግዲህ እየጣረ ያለው። እንዲሁም ደግሞ ከባህሉ ጋር ጠላት የፈጠረበት ምክንያት እንግዲህ አንደኛው ይሄ ነበረ። እናም ያንን ቀለበት እንግዲህ ከንስያይ ቀለበቱን እንግዲህ መለስ ብሎ እየተመለከተ ነበር። ዳጊ ነው ወይ ቀለበቱን ያደረገልሽ ምናምን ሲላት፣ አዎ እሱ ነው እንደምንፋቀር እኮ ነግሬህ ነበረ ብለዋለኝ ማለት ነው። እና ያንን ነገር እንግዲህ ግን እንደተመለከታችሁት እያስታወሰ ትሰሚኛለሽ ማለት ይኸውልሽ አንቺ እኔ ካልሆንሽ የእሱም አንቺም አትኖሪም እሱም አይኖርም እያለም እንግዲህ እየዛተ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። እናም በዚህ ጊዜ እንግዲህ ብሌን ወደ ሳሚ ጋር ስትደውል ሳሚ ደግሞ ምን ፈልጋ ነው ደግሞ የምትደውለው ብሎ ጆሮዋ ላይ ስልኳን ይዘጋባታል። ዘጋብኝ ምናምን ትለዋለች ለዳጊ። እንዴ ማለት ለምንድን ነው የሚዘጋብሽ? ተጣልታችኋል እንዴ ሲል መጀመሪያ ለመጣላት ጓደኛሞች መሆን ያስፈልጋል ስትለው አይደለም ብሌን እንዲዛ ለማለት ፈልጌ አይደለም አማርኛውን ወደ ሌላ ተወሰጅ ሲልም እንግዲህ ይነግራታል። ለማንኛውም አሁን ይሄ እንደዚህ የምንከራከርበት ጊዜ አይደለም፣ ስለዚህ መልሰሽ ደውይለት ይላታል። እንግዲህ መልሳም ስትደውል ቆይና እናልገባኝ የሚችል ልጅ ማለት ነው ለምንድነው ክፉ ቃላት እንድናገራት የምትገፋፋኝ እያለም እንግዲህ ያንን ስልክ አሁንም በድጋሚ ይዘጋባታል። ከዛ አሁንም በድጋሚ እንደዘጋባት ለሳሚ ተነግረዋለች። ከዛ በቃ ማለት ምንም ማድረግ አለብን ምናምን ብለው እንግዲህ ቆመው እያሰቡ ባለበት ጊዜ ላይ እንግዲህ ዳጊ እንዳያችሁት ቆይና አሁንም አልማዝን ሳናገኛት ልንመለስ ነው ማለት ነው ሲልም በዚህ ጊዜ ስልክ ይደወላል ብሌን ላይ ማለት ነው። ከዛ ብሌን እንግዲህ ሰላም ነበረች የደወለችላት። ከዛ ብሌን የኔ ልጅ በሩን ቆልፈሽ ሄደሽ ነው እንዴ ማለት ረስተሽ ሄደሽ ነው እንዴ ምናምን ስትላትም እንግዲህ ብሌንም እንደተመለከታችሁ ታወዲ ቅርታ ምናምን ረስቸዋለሁ ትንሽ እየስራ ይዤ ነው በቃ ስመጣ ከፍተዋለሁ ምናምን ትላታለች። ከዛ በዚህ ጊዜ እንግዲህ ቃል በጣም ተናዳ ማለት ነው እኔ ላናግራት ምናምን ብላ ስልኩን እንግዲህ ከሰላም ላይ ተነጥቅና አንቺ ገረዲ አሁኑኑ መጥተሽ ስልኩን እንዴት ተከፍችልን ማለት በሩን ላይ ክፈች ምናምን ትላታለች። መቼም አይሳካልሽም መቼም ቢሆን በሩን አልከፍትልሽም ስትልም እሷም ትነግራታለች። በዚህ ጊዜ እንግዲህ ያቺ ገረዲያችን እንደዛ የምታሞላቀቃት ይኸው አልመጣም እያለችልሽ ነው ምናምን ትላታለች። እኔ አልመጣም አላለችም ጠብቂያት ምናምን ብሌን እንደዚህ አትልም ትላታለች። ይኸው ካላመንሽ እንግዲህ ክን ብላ ስልኩን ላውድ ላይ አድርጋ እንግዲህ ከሰላም ፊት ትሰሚኛለሽ ቃል ይኸውልሽ መቼም ቢሆን ከዛ ከቤት አትወጫትም መቼም ቢሆን አይሳካልሽም ስትልም እንግዲህ በዚህ ጊዜ ሰላም ትሰማለች። ሰላም እንግዲህ ቆይ ምን እየሆንሽ ነው ብሌን አልገባኝም ማውቀሽ ነው እንዲዘጋሹ ምናምን ስትልም ይቅርታት እያወዳውቄ ነው። ለምንድን ነው ታዳውቀሽ? ምክንያቱም ብነግርሽ አታምነኝም። ስለዚህ ማለት የሆነ ያሰብኩትን ነገር ላደርግና ወይ ታመሰግንኛለሽ ወይ ታማረረኛለሽ ስትልም እንግዲህ ተነግራታለች። እና በዚህ ጊዜ ምንም አይነት ምክንያት አልፈልግም አሁን ነው መጥተሽ በሩን እንድትከፍችልን ትላታለች ማለት ነው። እንግዲህ ከዛ በዚህ ጊዜ እሺ በቃ ምናምን ትላለች። እና በዚህ ጊዜ ደግሞ ብሌን በጣም ሀሳብ ውስጥ ገባኝ። ምክንያቱም ይሄ ነገር ባይሳካልኝስ ይሄ ነገር እውነት ባይሆንስ እውነትም እንዳላችሁት ወይዘሮ አልማዝ ሞታስ እንደሆነ እያለችም በድጋሚ ደግሞ ሌላ ጭንቀት ውስጥ ገባኝ። ከዛ በዚህ ጊዜ ዳጊ በቃ ይዞሽ አታስቢ በፍጹም አንቺ ውስጥሽ የሚልሽን ነገር ብቻ ተከተይ እና ወይዘሮ አልማዝን ደግሞ እናገኛታለን ምናምን አሁን ላይ እንሄድ ምናምን ብለው እንግዲህ ተያይዘው ሲሄዱ ደስ የሚለው ነገር ከሳሚ ጋር ይገናኛሉ ማለት ነው። እና በጣም ነው ደስ ያለኝ ሳሚ ጋር ሲገናኙ። ሳሚ ደግሞ የኔ ቀን በቃ ሊያግዛቸው እንግዲህ ወሰነ። ምክንያቱም ማለት በቃ አልፏቸው ልሄድ ነበረ ሳሚ ምናምን ስትለው እንግዲህ እንዲያጊ ሄድና እኔ እናንተ ብዙ ጊዜ ተደባድበናል፣ እኔ እናንተ ብዙ ጊዜ እንትን ብለናል። ስለዚህ አንድ ምስኪን ሴት እናድን። ሰላም እጇን ለፖሊስ ልትሰጥ ነው፣ በዛ ላይ ያላትን ንብረት ደግሞ ለቃል ልታወርሳት ነው ሲልም እንግዲህ በዚህ ጊዜ ሳሚ በጣም ደነገጠ። ምክንያቱም ለምንድን ነው እናስተዛሬ ሲለፋ የነበረው ያንን ልፋቱን ደግሞ ውጤታማ ማድረግ ይፈልጋል። በቃ ብሌንን የምትወዳት ከሆነ ይህንን ነገር እናደርገው ተባብረን፣ እኔና አንተን ጠብ ወደ ጎን አድርገን
እንተባበር፣ በቃ ቃልን ብሌንን የምትወዳት ከሆነ ይሄንን ነገር አድርግ፣ በቃ ውሳኔው ያንተ ነው ብሎት እንግዲህ ሲሄድ ወይዘሮ አልማዝ እንዳልሞተች ነግራቸዋል ማለት ነው። እና እንግዲህ እንዳያችሁት ቃል ደግሞ ቤቱ በሩን እንግዲህ ለመክፈት እየገነጠለ በሩን ትገነጥለዋለሽ። ቆይ ምን እየሆንሽ ነው? ጠበቃውም አልቸኩልም እያለ ነው። አንቺ ቆይናና ወይ ስራ የለሽ እኛን ነበርን ማለት ክፈቱልን ብለን መቸኮል ያለብን እኛ ነን። አንቺ ተጎልተሽ ነው የምትዩ ምናምን ትላታለች። እንዴ መሄጃ የለሽም እያልሽ ነው ትላታለች። አዎ መሄጃ የለሽም እና መሄጃ አለሽ እንደ ካለሽ ንገሪ ምናምን ትላታለች። በዚህ ጊዜ ቃልም ጸጥ ትላለች። እንግዲህ ውዶቼ ወይዘሮ አልማዝን እንግዲህ ይዘዋት ይመጣሉ ወይስ አይመጡም የሚለውን በቀጣይ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።